አንተ ተምቹ ምንድነው ቆመ የምታየው በለው እንጂ ልቀቀው ብያለሁ ካለቀቀው አናትን ነው ፈነክት ተምቹ እንዳትመታው አሁን ወጣ ነበር እንዴት ነህ አንቺ እስኪ ተረጋጊ እኔ የምለው ቆይ ልጁን ልደበድቡት ነበር የወሬ ሱስ ነው እንደዚህ አዙሮ ሊደፋው ይደረሰ ያስታውቅብኛል ፍቅርና ጉርሻ ሲያስጨንቅ ነው ሲባል አልሰማሽም ሰሞኑን ግን ሰላምዬ ምን ኮና ነው ጠባይ ነሳት ቤቲ ከእይታ እንድትርቅ ስለማል የተፈጠረ ነገር አለ እንዴ ሀናን ለማግባት ሌላ ሰው ሽማግሌ ልኳል ጀኝናቴ ነው ወደ ማስታውሰው እዝራ አልጀመር ሰላምዬ እዝራ ምን ያህል ጭንቀታም እንደሆነ ያወቅሽ እንዴት ነው እየቀለድሽ እንደሆነ ያልነገርሽ ወይ እዝራ ሰላም ሙርት ያስብ በሉ ተረጋጋ ከምንድን ነው የሚጠብቁሽ ካንተ ነህ አዎ ሰላም ሰላምዬ እንዴ ሰላም ምን እያደረግሽ ነው? ሀና እስኪ ልቀቂኝ ታይኝ እንዴ አብደሻል እንዴ? አዎ አብጃለሁ። ነይ እስቲ ወደዛ እንሂድና እንነጋገር። ሀና እባክሽ ታይኝ። ሰላምዬ ስሞትልሽ እንነጋገር። ምንድነው የምንነጋገረው? እሺ ድምፅሽን ቀንሰሽ እንነጋገር። የት ነው ደግሞ የምትወስጂኝ? ሰላምዬ ለማየ ልትነግሪያት ነው? አዎ እነግራታለሁ። እንዴ ሰላምዬ ልታጋደያቸው ነው እንዴ? የራሱ ጉዳይ። እሺ እሱን ታዩ። እስቲ ማየን አስቢያት። ምንም ነገር ብታወሪ ስለማልሰማሽ ባትለፊ ነው የሚሻልሽ። ይኸውልሽ ሰላምዬ እኔና አንቺ እንነጋገር። ምንድነው የምንነጋገረው? እንዴ መቼ አወራንና? እኔ እኮ እስከዛሬ ዝም ያልኩት አንቺ አደጋ ውስጥ መግባትሽን ስላላወቅኩኝ ነው። እኔ መቼ አደጋ ውስጥ ገባው? ቆይ ከዚህ በላይ እንዴት ትገቢ? ልጁ እኮ ሊጠቀምብሽ እየሞከረ ነው። ይሄን ያህል እኔ ህፃን ልጅ ነኝ እንዴ የምትጠብቂኝ? ታይ እባክሽ፣ እኔን ለመጠበቅ ምን ያክል ርቀት እንደምትጓዥ በደንብ ነው የማውቀው። ምንም ቢሆን ታዲያ ራሴን አደጋ ውስጥ እንደማልጠብቅሽ ታውቂያለሽ። እሱን እንኳን ታዩ። ይሄኔ እሺ ብለው ይሻላል እያልሽ እያሰብሽ ነበር። ሰላምዬ ሙች እኔ እንደዛ አላሰብኩም። ሀንዬ እባክሽ ልንገራ በቃ ተይኝ። የቀኑ አልበቃ ብሎ በማታም ጭቅጭቅ ጀመራችሁ? ምኑ እብደቱን ነዋ። አንተ ልጅ እረፍ። መቼም ጤነኛ ሰው በዚህ ሌሊት እንደዚህ የሚጨቃጨቅ አይመስለኝም። እረፍ አልኩ እኮ ምናሴ። ቆይ ምን ሆናችሁ ነው? አይ ምንም አልሆነም። ሰላምዬ በቃ ወደ ውስጥ እንግባ። ሀንዬ አንቺ ትሻለሽ ስንልሽ አብረሽ ከሰላም ጋበች። ቆይ አንተ ልጅ አታርፍም እንዴ? ሊያናድድሽ ብሎ ነው እኮ። በቃ ነይ እንግባ። ጅል ሆንክ ልጅ። ምናሴ ሰላምዬን ጸባዩን እያወቅህ ታበሳጫታለህ? እሷ እንዴት እንደምታበሳጨኝ ባወቅሽ። እና ምንም ቢሆን እኮ እሷ ታላቅህ ነች አይደል እንዴ? ተያት እባክሽ። ይልቅ ምን ሆናችሁ ነው? ምንም አልሆንም። አሁን ሰላም እንዳር በቃ። እነዚህ ልጆችማ የምር ያማቸዋል። አብደዋል እኮ። ምንድን ነው? ይቅርታ አድርግልኝ አለቃ። ምን ሆነሻል? አለቃ እባክህ ይቅርታ አድርግልኝ። ልጅቷ ያማታል እንዴ? ተረጋጊ። ይቅርታ አድርጌልሻለሁ ካላልከኝ አልረጋጋም። እኔ ምን ያገባኛል? ተረጋጊ። አለቃ በተደጋጋሚ አስቀይሜሃለሁ። በጣም ይቅርታ። አሁን ምን አዲስ ነገር ተገኝቶ ነው ይቅርታ የምትይኝ? ሁሉም ነገር ገብቶኛል። ይኸውልሽ ተረጋጊና እናወራለን። አለቃ እህቴ ጠፍታለች። ማን? ጽዮን? ሌላ እህት አለኝ እንዴ አለቃ? እኔ ምን አውቃለሁ እንግዲህ። የት ሄደች? አላውቅም። ውይ በጣም ያሳዝናል። በጽዮን መጥፋት ላይ የሆነ የምታውቀው ነገር እንዳለ እርግጠኛ ነኝ። ለመሆኑ ምን እያልሽ ነው? አለቃ አውቃለሁ በተደጋጋሚ አስቀይሜሃለሁ፣ ግን እባክህ እኔን ቅጣኝ። ልጅ ቤቲ ወንጀለኛ እያረግሽ ነው? እንደሱ ሳይሆን ይቅርታ እንድታደርግልኝ እየጠየኩህ ነው። የሆነ ነገር ታውቃለህ እያልሽኝ ነው ይቅርታ የምትይ? አለቃ እሷን እቀጣታለሁ ብለኸኝ ነበር እኮ። እና ብልሽስ? ማለቴ ቀጣሃት ከሆነ ብዬ ነው። እና ጽዮን ለኔ ምን ልታረግልኝ ይዛታለሁ? ምናልባት እኔን ለማስፈራራት? ይኸውልሽ አሁን ምንም ነገር ሳትናገሪ ተነስተሽ ውልቅ ውጪ። አለቃ እየለመንኩህ እኮ ነው። ምንም አይነት ልመና የሚባል ነገር አልፈልግም። እባክህ ዘንልኝ። ተነሽና ውጪ አልኩሽ። ይቅርታ በጣም አለቃ። ተነሽ ውጪ ስልሽ አይገባሽም እንዴ? እባክህ ዘንልኝ። ይኸውልሽ ሂጂና ለፖሊስ በቃሉ እህቴን አፍኗታል ብለሽ ተናገሪ። እንደሱማ እንደማላደርግ ታውቃለህ። ወንጀለኛ ከሆንኩ ለምንድን ነው የማታረጊው? ከማንም በላይ አንተ ነው የምታውቀኝ። በጣም ብዙ ነገር አድርገህልኛል። እምችል ከሆነ ልለምንክ ነው የመጣሁት። አሁን ይኸውልሽ ማውራትም ማዘንም ስለማልፈልግ ተነሽና ውጪ። አለቃ ውጪ አልኩሽ እኮ። ይቅርታ።
እማይ ወይ ምንሴ እንዴ እስካሁን አልጨረስሽም እንዴ? ጨርሻለሁ። ዘገየሁባችኋል። ብቻዬን እኮ ነኝ። እህቶች ሴት ሄዱ? በጧት ነው የወጡት። ወዴት? ኧረ እኔ አላውቅም። ከድማሙ ጋር ቤተክርስቲያን ሄደው ይሆናል። በቃ ኧረ እኔ አላውቅም እማዬ። ምንም አልነገርሁም? ለምን ብለው ነው የሚነግሩኝ? ምን ብለው ነው የሚነግሩኝ ይለኛል እንዴ? እህቶች እኮ ናቸው። እነሱ እኮ ዝምድናቸውን ትተውታል። አንተ ልጅ እውነቴን ነው እማዬ። ለእኔ ምንም ነገር መናገር ካቆሙ ቆዩ እኮ መስሎህ ነው። እባክህ ግን እማዬ እውነቱን ስነግርሽ ሰላምና እናየው ነገር እያደረጉ ይመስለኛል። ምን አይነት ነገር? አላውቅም። ብቻ ግን ነገሩ ከበድ ያለ ነገር ሳይሆን አይቀርም። ምን ሊያደርጉ ይችላሉ? ብዙ ጊዜ ተደብቀው ያራሉ። ብቻ እማዬ እኔ አላውቅም። ምናሴ የምትናገር ከሆነ አትናገርም? አይደለም እማዬ፣ ትናንት ምሽት ራሱ ሲጨቃጨቁ ነበር። ደግሞ ምን እያሉ ነው የሚጨቃጨቁት? ሰላም ለማዬ እነግራታለሁ ትላለች፣ ሀና ደግሞ አይሆንም እያለች ነበር። ምንድን ነው የሚነግሩኝ? እኔ እንጃ እማዬ፣ ግን ብቻ ሰላም ልጁ ይጫወትብሻል ምናምን ስትል ነበር። ምን? ልጁ ይጫወትብሻል? አዎ እማዬ። ወይኔ ልጄን። ልታገባ ያለችው ልጅ ምን አድርጓት ይሆን? እኔም አልገባኝም። ቆይ ግን ምን አይነት እድል ነው ያላት? ምን አድርጊ ነው ግን የሚላት? ብቻ እማዬ ሁለቱ ተያይዞ ከማበዳቸው በፊት የሆነ ነገር ብታደርጊ አሪፍ ነው። እንዴ ምናሴ ይሄን ያህል? ብታያቸው እኮ እርስ በራሳቸው ራሱ አይግባቡም። እንደዚህ ከሆነማ ነገሩ ስር የሰደደ ነው በለኛ። ይመስለኛል እማዬ። ለማንኛውም ወደ ቁርሳችን እንሂድ። ወይኔ ሜላት፣ ልጄንማ ማንም አይጫወትባትም። ማረገውን አውቃለሁ። ሲነጋላቸው መጡ። እኔ አይደለሁም ካናገርኳቸው፣ ኖላዊ አይደለሁም። ከመቼ ወዲህ ነው ደግሞ እንደዚህ ስርዓት የያዛችሁት? ዝም ብላችሁ ግቡ የምትገቡ ከሆነ። ውይ ያን እያለ አቶ ኖላዊ እንዴት ነህ? እግዚአብሔር ይመስገን። ሰላም ነው ታይ? ይመስገን። እግዚአብሔር ይመስገን። አረፍ በል እስቲ። እሺ ቁጭ በል አንተ። እሺ እንዴ እንዴት ነህ አቶ ኖላዊ? እግዚአብሔር ይመስገን። እኔ እኮ እናሴር እየቀለዱብኝ መስሎኝ ነበር። መቼም ይቅርታ አድርግልኝ ስላቆምኩ። አረ ብዙም አልቆምኩም። እሺ እና እንዴት ነህ? እግዚአብሔር ይመስገን። አልረበሽኩም አይደል? አረ በፍጹም። እንደው ምን እግር ጣለ? እባክህ ትንሽ ጨንቆኛል። ላማክረን የመጣሁት። ጨንቆኝ? ምን ነው? ምን ተፈጠረ? ያው መቼም ቤተሰብ ሆነናል ብዬ እኮ ነው። አዎ ነን እንጂ። ምን ነው ቤተሰብ ሰላም አይደለም? እነሱ እንኳን ሰላም ናቸው እግዚአብሔር ይመስገን። ታዲያ ምን ሆንክ? እንደው አቶ ኖላዊ አንዲት ልጅ ነበረች። ምን አይነት ልጅ? ያው ከሚሉ ጋር እያጣላችኝ ያለችዋ ልጅ። እቺ እንደው ማንዬ በውጭ ያገኛት ያለች ናት? አዎ እሷ ትሆናለች። ታዲያ ምን ሆነች? ቤተሰብን የሚያድን መረጃ አለኝ እኮ ነው የምትለኝ። ቤተሰብን የሚያድን? እንደዛ አለች። እንግዲህ ምን አይነት መረጃ ቢሆን ነው? እኔም እኮ አላወቅኩትም። ታዲያ አንተ ምን አስጨነቀ? ልጅቷ እኮ መረጃውን ለብቻ አልነግርም፣ ሙሉ ቤተሰብ ባለበት ነው የማሳውቅ ነው የምትለኝ እኮ። ምን አይነት ነገር ነው? ቆይ ቤተሰቡ ምን ያደርግላታል? እኔም እኮ እሱ ነገር አይገባኝ። ዘንድሮ እንደሆነ አጭበርባሪው በዝቷል። ምናልባት ተንኮል አስባ እንዳይሆን። ደግሞ ምን አይነት ተንኮል ልታስብ ትችላለች? ምን አውቃለሁ። ቤተሰብን ላግኝ ስትል ገርሞኝ ነው። ታዲያ ምን ትመክረኛለህ? ከቤተሰቡ ጋር ላገናኛት? እንግዲህ ምን ምርጫ አለ? ምናልባት ደግሞ ሆን ብላ ትዳሬን ብትበጠብጦስ ብዬ እኮ ፈራሁ። ለምን ትበጠብጠዋለች ነው? ወይስ ባለቤት ያለችው አይነት ግንኙነት አላችሁ? ኧረ በስመ አብ በላት ኖላዊ። እኔ ከባለቤቴ ከሜሉ ውጪ ማንም ሴት በአይነት ሞላ። እንደሱ ከሆነ ታዲያ ልጅቷን አግኝታ አናግራታ፣ ከዛም ቤተሰብን አገናኛት። ይቅርታ ግን ለምን እኔ እናንተ አሁን ሄደን አናገኛት? አየየ ይሄ የእናንተ ቤተሰብ ጉዳይ ነው። ሌላ ሰው በመሃል መጨመር የለባችሁ። ያው አንተም እኮ ቤተሰባችን ነህ፣ ምን ችግር አለው? አየየ ልጅቷ ያሰበችው ምን እንደሆነ ስለማይታወቅ እንደኔ ለብቻ ብታናገራት ይሻላል ካልክ እሺ። እየወጣ ነው መሰለኝ። ከቤት ስወጣ ቁርስ ስላልበላው ለምን አብረን አንበላ? እንግዲህ መንገዱ ደስ ይለኝ። እሺ በለክ ማስቸገሩ ነው ሁሉ ጊዜ መቼ ምን ይላል? ኧረ ምንም ችግር የለም አቶ ኖላዊ። ቤት ለምን የሆነ ነገር ያመጣልሽ? አይ ይቅርብኝ፣ ቢሮ መግባት አለብኝ። ምን ሆነሻል ቤት? ምን ሆንኩኝ? ከአባዬ ጋር ምንድን ነው የተፈጠረው?
ቆይ ምን ተፈጠረ? ጠዋት እኮ ቤት መተሽ ሲቆጣሽ አይቻለሁ። ታዲያ አንተ እኔን ለምን ትጠይቀኛለህ? ቆይ በምን ምክንያት ነው እንደዛ ሲናገርሽ የነበረው? በጽዮን ምክንያት ነው። ጽዮን ምን ሆነች? እስከ ዛሬ አላወቅም? ምኑ? ቆይ ሰሞኑን ጽዮንን አግኝተሃት ታውቃለህ? አላውቅም። ምን ነው? ጽዮን ጠፍታለች። ምን? እንዴት እንደሆነ እኔም አላውቅም፣ ግን ደግሞ ጠፍታለች። ተጣልታችሁ ነበር እንዴ? ተጣልተን ነበር፣ ግን ደግሞ ያን ያክል የከፋ ጸብ አልነበረም እኮ። እንደዛ ከሆነ አኩርፋ ሊሆን ይችላል። አይ አይደለም። ታዲያ ምንድን ነው? ከኔ ብትርቅ እንኳን ቢያንስ አንተን ታገኘ ነበር። የት ልትሄድ ትችላለች? እሱን የሚያውቀው አባትህ ብቻ ነው። ምን እያልሽ ነው ቤቲ? ከአባትህ ጋርም ስናወራ የነበረው ይሄንን ነው። እኔ ምንም እየገባኝ አይደለም። ይኸውልህ የጽዮን መጥፋት ላይ አባትህ እጅ እንዳለበት እርግጠኛ ነኝ። ምን እያልሽ ነው? እዝራ ተረጋጋ እንጂ። አባቴን ወንጀለኛ እያረግሽ ነው? እንደሱ አላልኩም። እኔ የሆነ ነገር እንደሚያውቅ እርግጠኛ ነኝ ያልኩት። ቆይ እንዴት? አባትህ ጽዮንን እንደሚቀጣት ነግሮኛል። ምን አድርጋ? ባለፈው በእኔ ምክንያት ካንተ ጋር በማውራት ሆነ። ብታወራኝ ምን ችግር አለው? አባትህ አንተ ምንም አይነት ነገር ውስጥ እንድትገባ አይፈልግም፣ ልጄን አስጨንቀዋለች ምናምን ሲል ነበር። አባዬ እንደዚህ አይነት ተልካሻ ነገር ውስጥ የሚገባ አይነት ሰው አይደለም። ብትረጋጋና ነገሩን ባስረዳ ደስ ይለኛል። ሁኔታክ ምንም የመስማት ፍላጎት ያለ አይመስልም። ከዚህ በላይ ስለ አባዬ ክፉ ነገር እንድታወሪ ስለማልፈልግ ልሂድ። እሺ በቃ ሂድ። ስላገኘሽኝ በጣም አመሰግናለሁ። ጭራሽ የኔን አባት አፋኝ አደረግሽው። እቃዎች ሁሉም ገቡ? አይ ጥሩ አረግሽ። እየተከታተልሽ ግን ችላ አትበይው። እንዴት አረፈዳችሁ? ቻው። የሴቴ በላይ እንዴት አረፈድሽ? እንዴት አረፈድክ ድማሙ? እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። በጠዋቱ ደግሞ ይጠፍተህ ነው? ያው ቤተስኪያን ነዋ። እስከዚህ ሰዓት? ቲያ በኋላ ደግሞ ቄውን ዞር ዞር እያልኩኝ ነበር። ለምን? እናንተ የተዋችሁትን ባገኝ ብዬ ነዋ። እኛ የተሆነው ደግሞ ምንድን ነው? ጠላታችሁን ነዋ። ድማሙ ቆይ ግን ዛሬ ምን ሆነሃል? እውነቱ ሲነገራችሁ ሁሌ መሆናል ብቻ ነው አይደል? ድማሙ እስኪ ተረጋጋና ነገሩን አስረዳኝ። የሴቴ በላይ እነኚህ ልጆች እውነት ልጆችሽ ናቸው? ይሄ ደግሞ ምን አይነት ጥያቄ ነው? የወንድም ጥላን እንኳን ተይ፣ ከአንቺ ከተጣላ ሰውም ትዝ አይለው። ግን አንቺ ምን ሆነሽ ነው? እኔ ደግሞ ምን አደረኩኝ? ለመሆኑ የሴቴ በላይ ልጆቹ የት እንደሚውሉ ተማጋ እንደሚውሉ ጠይቀሻቸው ታውቂያለሽ? እንዴ ድማሙ ልጆቹ እኮ ህፃናት አይደሉም። ለነገሩ እውነትሽን ነው። እነሱ ሳይሆኑ እናንተ ናችሁ ህፃኖቹ። ድማሙ ዛሬማ የሆነ ነገር ሆነሃል። የሴቴ በላይ ይሄን ታንቺ አልጠበቅም። እኔ ግራ አጋባኸኝ እኮ። ቆይ ምንድነው ያደረኩት? እኔ እዚች ቤት እግሬ ከረገጠ ቀን ጀምሮ ልጆቹ ምን በሉ ምን ጠጡ ብለሽ ስትጠይቅ አይቻላም። ራሳቸውን ችለዋል እኮ ብዬ ነው። ቆይ ግን ምን ሰምተህ ነው? ልጆቹ ከትልቅ ጠላት እየተዋጉ ነው ያሉ። የምን ጠላት? እኔ ምኑን አውቄው? ማን ነው እንደዛ ያለ? እንደው ልብ ብለሽ ስላልየሻቸው እንጂ ሁሉ ነገራቸው ይናገር ነበር። ይሄን ያህል? አይ እናንተ በውሃ ቀጥነት ተደባደቡ እንጂ ሌላ ምን ታውቃላችሁ? ወይኔ ጉዴ ድማሙ፣ ልጆቼ ምን ሆነውብኝ ነው? አቤት አቤት! አሁን ስነግርሽ ነው ልጆችሽ የምታስታውሽ? ድማሙ እኔ እኮ ያሉበትን ነገር ልብ አላልኩም ነበር። አይ እሱን ማመቻ አጣሁት። እንዲወልዶ ከመጣል ባይወለድ ይሻላል። እሺ ታዲያ ምን እንደሆኑ አትነግረኝም? እንደ እናት ቀርበሽ ማውራት ነው። ልጆቹ ምን እንደገጠማቸው ለማወቅ። እኔ አሁን ርቦኛል። ልጅቱ የሚበላ ነገር ታምጣልኝ። ወይኔ ልጆቼ ምን ሆነውብኝ ነው? ድንብላል አባዬ መተሻል እንዴ? ያንዬ? አዎ አባዬ ትንሽ ቆየቁ። ወጡም እየተሰራ ነው? አዎ እየደረሰ ነው። እንበላለን አባዬ። ጥሩ ታላ አባዬ አሁን እንበላለን። አይ ያንዬ መቀምስልሽ አይመስለኝም። እንዴ እንዴት ነው ማትቀምስልኝ አባዬ? ወዴ ሙልት ብሎልሻል። ምን ተገኝቶ ነው? ምን የተገኘ ይመስልሻል? እቺ ፋኖስ ቀደመችኝ አይደል? ውይ ኧረ እሷ አልመጣችም። እና ምን ተገኘ? አባትሽ ነው ምን የመሰለ ቁርስ የጋበዘኝ። አባትሽ? የት ተገናኝታችሁ? እዚህ መጥቶ ነበር እኮ። ለምን? አንዬ ቤተሰቦችሽ ግን እንደው ግራ ግብት ያላቸው ናቸው። ምን ብሎ ነው?
የሆነች ልጅ ቤተሰብህን የሚያድን ሚስጥር አለኝ አለችኝ ይለኛል። ላንተም ነገረህ? አዎ። ታውቂ ነበር እንዴ? አዎ ነግሮኛል። ምን አይነት ልጅ ብትሆን ነው? እኔ ልጅቷን አላውቃትም። አሁንስ አባዬ የዚህ ቤተሰብ ነገር ስልችት ነው ያለኝ። አንዬ እንደሱማ አይባልም። እውነቴን እኮ ነው። እስቲ አስበው፣ ችግሩ እኮ ምንም አያልቅም። አይ ያው ቤተሰብ ምንም ቢሆን ያው ቤተሰብ ነው። እውነቴን ነው አባዬ። አሁንስ ባላገኘኋቸው በቀረብኝ ነው ያስባለኝ። አንዬ ምን ነክቶሻል? ምናልባት እኮ የነገር ቀላልም ሊሆን ይችላል። ቀላል ነገር ቢሆን ነው ልጅቷ በቤተሰብ መሀል ነው የምነግርህ ያለችው። እንግዲህ ምን ይታወቃል ብለሽ ነው? እኔ ግን ሲጀመር እማዬ ምሽ የምትል አይመስለኝም። ለምን ሲባል? እማዬ በጣም ደረቅ ነች። በተለይ ደግሞ በአባዬ ጉዳይ ምንም አትሰማም። እኔ የምለው ተነጋግሮ ጉዳዩን መፍታት ነው የሚሻለው ወይስ እንደው አካኪ ዘራፍ ማለት? እማዬ በአባዬ ጉዳይ እንደዛ ናት። ግራ የገባው ነገር ታዲያ ምንድን ነው የሚሻለው? እኔ አላውቅም። ብቻ ግን ቶሎ አግብቼ ከዛ ቤት ውልቅ ማለት ነው የምፈልገው። አንዬ ቆይ የሆነ ቦታ ደርሼ ልምጣ። የት? ስመጣ እነግርሻለሁ። እሺ ምግብስ አባዬ? አንዬ እንደጠገብኩኝ እነግርሻለሁ። አንቺ ቢ እኔ እመለሳለሁ። የእነሷን ሰው ጭራሽ አባዬንም ማስጨነቅ ጀመሩ። ቆይ ምን ባደርጋቸው ነው የሚሻለኝ? አንተ ጉድህን ሰማሁልክ። የምን ጉድ? ቆይ እኔ ለቀልድ ብዬ የተናገርኩትን ነገር አንተ ታመራዋለህ እንዴ? ስለረሳሁልሽ ደብሮሽ ነው አሁን የምታነሽ? እውነቴን እኮ ነው። ቆይ አንተ ልጅ ምንም ቀልድ አታውቅም እንዴ? ቆይ እኔ ባህና ቀልድ ማውቀው ከመጀመሩ ነው። ቆይ አንተ ዝም ብለህ ስታስበው በዚህ አጭር ጊዜ ውስጥ ሽማግሌ የሚልክ ወንድ ከየት ይገኛል? ለሃና አይደለም በቀናት ውስጥ በደቂቃ ውስጥ ሁሉ ይገኛል። ኧረ እባክህ። ይልቅ አሁን የመጣሁት ስለኛ ላወራ አይደለም። እና እሺ ምን ልታወራኝ ነው? ሰላም፣ መቼም እኔም በትንሹም ቢሆን የምታውቂኝ ይመስለኛል። ምን እያልክ ነው? እኔ በሰው መሀል መግባት እንደማልፈልግ ታውቂያለሽ። እዝራ፣ የመጣህበትን በቀጥታ ብትነግረኝና በሄድ አይሻልም? ስለ ቅዱስ ላወራሽ ነው የመጣሁት። ቅዱስ? አዎ ቅዱስ። ቅዱስ ምን ሆነ? እኔ አንቺን በሆነ ኖሮ ቅዱስ ሌላ ሴት ሊያገባ ነው ብዬ ሙድ ይዝብሽ ነው። እና ለምን አሁን ሳትቀልድም? እኔ አንቺን አይደለሁም። ለማንኛውም ከቅዱስ ጋር ምን ተፈጥሮ? ምንም አልተፈጠረም። እና ምንም ካልተፈጠረ ሲደውልሽ ለምን ደው ማታንሽ? እንደዚሁ። ለኔ እኮ የመናገር ግዴታ እንደሌለብሽ አውቃለሁ። ላንተ ላለመናገር አይደለም፣ ግን በቃ ትንሽ ጊዜ እፈልጋለሁ። በቅዱስ ጉዳይ ከራሴ ጋር በደንብ መመካከር አለብኝ። የምን ጊዜ? አዎ ቅዱስን እኮ ለተወሰነ ጊዜ ታውቂዋለሽ። ታዲያ ለምንድን ነው ዛሬ ቆመ ብለሽ ማሰብ የፈለግሽው? እዝራ እባክህ፣ እኔ ምንም ነገር ማውራት አልፈልግም። መጠየቅ ከሌለብኝ ግን ይቅርታ። እሱ ልክ ሆኖ አይደል? አይደለም፣ እሱ ልክ ስላልሆነ ሊጠይቅሽ ነው የመጣሁት። ለማንኛውም ሁሉም ነገር በቅርቡ ይስተካከላል። እኔ እንደነገርኩሽ በሰዎች መካከል መግባት አልወድም። ቅዱስን ደግሞ እንደምታየው ጥሩ ልጅ ነው። ስለዚህ ባትጎጂው ደስ ይለኛል። ቆይ ስታይኝ እሱን ለመጉዳት ብዬ ሆን ብዬ የሆነ ነገር እያደረኩ ያለው ይመስላል? እንደዛ እኮ እንደማታደርጊው አውቃለሁ። ግን ደግሞ የማይሆን ከሆነ አይሆንም ብለሽ ብታሰናበችው ደስ ይለኛል። አትጨነቅ፣ ነገሮችን በቶሎ አስተካክላቸዋለሁ። ተስፋ አደርጋለሁ። በቃ ግቢ። ደግሞ ስላስቸገርኩሽ በጣም ይቅርታ። ችግር የለውም። ቻው ቻው። ይቅርታ በጣም ትንሽ ዘገየው። ችግር የለውም። ምን ይምጣልሽ? ምንም አልፈልግም፣ ግን ለምን እንደፈለከኝ ንገረኝና ልሂድ። እንዴ በጣም ቸኩለሻል እንዴ? አዎ ቸኩያለሁ። ምን ሆነሻል ቤቴ? ከአንተ ጋር መታየቴ ለኔ ጥሩ አይደለም። እንዴ ማለት? አቶ መስፍን ከአንተ ጋር ያለኝ ግንኙነት ብዙ መዘዝ ይዞብኝ እየመጣ ነው። እንዴ ደግሞ ይሄ ምን አደረኩኝ? አንተ ምንም አላደረከኝም። እንዴ ስለምን መዘዝ ነው የምታወሪው? አሁን ለምን እንደፈለከኝ ትነግረኝ? በዚህ አይነት ሁኔታ እንዴት ነው የምነግርሽ? ችግር የለም፣ በምንም አይነት ሁኔታ ውስጥ ብሆን መስማት እችላለሁ። ይኸውልሽ ለቤተሰብ የሚጠቅም ነገር አለ ያልሽው እንድትነግረኝ እፈልጋለሁ። አልችልም። ለምን ሲባል? ትንሽ ጊዜ ያስፈልገኛል። እንዴ ምን እያልሽ ነው ቤቴ? እህቴ እንደጠፋች ነግሬህ አይደል? እና ቢያንስ ከምን ደረሽ አትለኝም? ይቅርታ በጣም እህትሽ እስካሁን ድረስ አልተገኘችም እንዴ? አልተገኘችም። አንቺም እኮ ነገሩን በግልጽ አልነገርሽኝም እንዳላግዝሽ። ምን ማድረግ እንዳለብኝ አላውቅም። እሺ በቃ የኔን ነገር ተይውና ያንቺ ነገር ንገሪኝ እንዳግዝሽ። ለማንኛውም ላስብበትና ደውልልሃለሁ። ምን እያልሽኝ ነው? ምኑ ነው የምታስቢበት? ላንተ መንገር አለብኝ የለብኝም የሚለውን ነው። ግን በጣም እያስፈራራሽኝ እንደሆነ ታውቆሻል። በጣም ይቅርታ። ከዚህ በላይ እዚህ ከቆየሁ ሌላ ችግር ይፈጥርብኛል። ልሂድ እያልሽኝ ነው? አዎ
ልሂድ በቃ። እስኪ ቤቲ ተረጋጊ። ቻው በቃ አቶ መስፍን። እቺ ምን እየሆነች ነው? ሁሉ ነገር እንቁቅልሽ። ለዛ ነው ብለሽ ነው? አይቱኑ ላይ ቀልድ ታውቅ ኖሯል ለካስ። አረ ምን ቀልዳለሁ፣ ኑሮ ነው እንጂ የሚያስቀልደኝ። አንተ እኮ ምንም ለጨዋታም አትመችም። ውይ ምን ነው ወይዘሮ ሜላት? ወይ ቡና አትጠጣ ወይ ምን አትል። አሬው እንዲሁ እየተጫወትን እኮ ቆሎ እየበላን መጫወት እንችላለን። ቡና አትጠጣ በምን እንጫወት? ጨዋታውን እንኳን እንደዚሁ በቆሎ እንጫወታለን። እሺ ወይ ቀዝቃዛ ነገር ላምጣልህ? ቢራ ወይ ለስላሳ ምን እንደምትፈልገው? አይ ይቅርብኝ። ይልቅ ስለ ባለቤትሽ እንድናወራ ነው የመጣሁት። መስፍን ደግሞ ምን ሆነ? አይ ምንም አልሆነም። አንዳንድ ነገር እንድናወራ ብዬ ነው። እንዲሁ እንችላለን። ምንድነው? አንዲት ልጅ ለቤተሰቡ የሚጠቅም መረጃ ያለኝ ብላ እንደነገረችው ነግሮሻል? አዎ ነግሮኛል። ምን ነው? እሱ እንደሚለው ከሆነ ልጅቷ ቤተሰቡን ነው የምትፈልገው። እኔ እኮ ያልገባኝ እሱ ነገሯ ነው። ቆይ ቤተሰቡ ምን ይሰራላታል? እኔም ይሄን ነገር አላወቅኩትም። ሀንዬ ናት የነገረችህ? አይ ባለቤትሽ ራሱ የነገረኝ። አሃ ገባኝ። ሽምግልና ተልከህ ነዋ። የምን ሽምግልና? መምጣቴን እንኳን አያውቅም። እንዴት? ያው እሱ እንደ ቤተሰብ ጭንቀቱን የነገረኝ። እኔ ነኝ የመጣሁት። ወያቱ ነው ላይ እኔ እኮ እንደው ጭንቅ አለኝ። ምን አርጊ ትለኛለህ? እሺ አይ አንዳንዴም እኮ እንደ ፖሊስ ማሰቡ ጥሩ ይመስለኛል። እንደ ፖሊስ? ፖሊሶች እንደሚሉት የመረጃ ትንሽ የለውም ይላሉ። ምናልባት ደግሞ ልጅቷ ጋር ያለው መረጃ ሊጠቅም ይችላል። ምን አይነት መረጃ ሊኖራት ይችላል? እንደገባኝ ከሆነ ብዙ ጠላቶች ናቸው ያሉብሽ። ማቿ ጓደኛሽንም ሰዎች ሲጠቀሙባት እንደነበር አውቃለሁ። እና ምናልባት ደግሞ ልጅቷ ከዚህ ጋር የተያያዘ ነገር ቢሆንስ የምትነግራችሁ? ምን እያልክ ነው? የምታውቀው ነገር አለ እንዴ? አይ ገምቼ ነው እንጂ እኔ እንኳን ብዙም የማውቀው ነገር የለም። እንዴት ሊሆን ይችላል? ልጅቷና መስፍን እኮ አጋጣሚ ነው የተዋወቁት። እኔ ምንም አላውቅም። ይሄንን ነገር እየነገርኩሽ ያለሁት የሀንዬን ደስታ እንዳላጣ ብዬ ነው። ሀንዬ ደግሞ ምን ሆነች? ከዛሬ ነገ ቤተሰብ የተበጠበጠ እያለች በስጋት ነው ያለችው። ስለዚህ ደግሞ ቆም ብለሽ አስቢ። ወይ ጉድ! ዘንድሮ ግን ምን አይነት ጣጣ ውስጥ ነው የገባሁት? አሁን መጨነቁ ትርጉም የለውም። ልጅቷ ትምጣና የምትለውን ስሙ። መረጃ ካላት ደግሞ መስማቱ ለክፉ አይሰጥም። እሺ እንዳልከኝ አደርጋለሁ። ግን በደረቁ ከሚሆን ቆይ ሚሪንዳ ነገር እንኳን ላምጣልህ። አይ አንተ ደግሞ እሱን እንኳን እሺ በል እስኪ። እንደው ሰው ማስቸገር። ገና ስተኝ ነው የሰለችሽ? በጣም። ቆይ ምን አድርጌሽ ነው? ሰሞኑን ምን ሆነሻል ብለህ ልጠይቀኝ ነው አይመጣው? አዎ። አንተ ግን አንድን ጥያቄ ደጋግሞ መጠየቅ ምንም አይሰለችም? አይሰለችኝም። ምናሴ እባክህ ስለፈጠረ ብለህ ተወኝ። አይገርምሽም? መቼም ነው የማልተውሽ። ለምን? እህቴ ስለሆንሽ ነው። ማ እኔ? አዎ። ምን ነው እህቴ አይደለሽም እንዴ? እንደኔ አይነት እህት ባይኖር ነው የሚሻለው። እሱ ደግሞ ምን ማለት ነው? እኔ አይደለም ያንተ ይቅርና የማንም ሰው እህት መሆን የማይገባኝ ሴት ነኝ። ሰላም ምን እያልሽ ነው? እኔ እናንተ ከአንድ ማህፀን የወጣ ነው ቢባል ማንም ሰው አያምንም። ምንም ይሁን ምንም በአንቺ ደስተኛ የሆንኩትና በማንም ደስተኛ ሆኜ አላውቅም። ተሳስተሃል ምናሴ። እዚህ ምድር ላይ ደስተኛ ከሆኑ ወንድሞች መካከል አንዱ እኔ ነኝ። ለዚህ ደግሞ ምክንያቱ አንቺ ነሽ። ምናሴ የሆንኩትን ነገር እንደነግረህ ነው አይደል እንደዚህ የምትለኝ? ሰላምዬ እኔ እዚህ ምድር ላይ ምንም ነገር አጥቼ መኖር እችላለሁ። እማዬንም አባዬንም፣ ግን ደግሞ አንቺን አጥቼ መኖር አልችልም። ታውቂያለሽ፣ የምኮራበት ነገር ቢኖር ያንቺ ወንድም ሆኜ በመፈጠሬ ነው። ምናሴ ስለ መድኃኒዓለም በቃ ስለ መብርሃን ብለህ ተወኝ። ቆይ ሰላምዬ ምን ሆንሻል? እኔ ለዚህ ቤተሰብ ማፈሪያ ነኝ። ማንም ሰው ሊኮራብኝ አይገባም። ኧረ አንቺ እንደዚህ አይነት ልጅ አይደለሽም። አንተ ሴት ታውቀኝና። እንዴት ነው የማላውቅሽ? እድሜ ልክሽን እኮ አብሬሽ ነው የኖርኩት። መስሎ ነው። አሁን እባክህ ውጣልኝ። ሰላምዬ የሆንሽውን ነገር ካልነገርሽኝ በፍጹም አልወጣም። ምናሴ ለምን አይገባህም? ሰላምዬ ግን ለምን አይገባሽም? አንቺ አንድ ቀን አዝነሽ ሳይ ያ ቀን አመት ነው የሚሆንብኝ። እውነቱን ልንገርህ፣ ሰላም ማን እንደሆነች ባወቅህ ቀን ለሰጣት ቦታና ላረክላት ነገር ሁሉ ትጸጸታለህ። እኔ ለአንቺ በማደርገው ነገር እንደማልጸጸት በጣም እርግጠኛ ነኝ። ተሳስተሃል አልኩህ እኮ። እኔ ተዋርጄ ቤተሰቤን የማዋረድ ሰው ነኝ። ምንም አድርጊ ምንም፣ አንቺ ፍጹም የሆንሽውን ያህል የትኛውም ሴት ፍጹም ልትሆን አትችልም። ምናሴ እውነቴን ነው። እህቴን በደንብ ጠንቅቄ ነው የማውቃት። ምናሴ ውጣልኝ በቃ። የውስጤ ጩኸት አንሶ ጭራሽ አንተ ማጭውብኝ። ውጣልኝ። ሰላምዬ ተወኝ በቃ ውጣልኝ። ውጣ።
እሺ ተረጋጊ። እኔ ምንም ያኮራ ነገር የለኝም። ተወኝ፣ ውጣልኝ፣ በቃ ውጣልኝ። እሺ ውጣልኝ። እንደምን አመሻህ ልጄ? እንዴት አመሻህ አባዬ? አልተኛህም እንዴ? ገና እኮ ነው ሰዓቱ። ምን ነው ልጄ? ለምንድን ነው የምትጠብቀኝ? ስለ ጽዮን እንድትነግረኝ እፈልጋለሁ። ጽዮን? አዎ ጽዮን። ስለ ጽዮን ምን? ጽዮን የት ነው ያለችው? እዝራ ምንድን ነው የምታወራው? ጽዮን የት ነው ያለችው? እንደጠፋች ታውቃለህ አይደል? አዎ አውቃለሁ። እንዴት አወቅ? ቤት ነች የነገረችኝ። የጽዮን መጥፋት ላይ እጅ የለበትም እያልከኝ? እዝራ እኔና ጽዮን ምን ያገናኝ? ቤቲ አንተ እንዳፈንካት እርግጠኛ ሆና ነው የነገረች። ምን? ይሄንንም ነገረች? እንዴ አባዬ ተረጋጋ እንጂ። ምንድን ነው የምረጋጋው? እቺ ልጅ በእኔ እናንተ መሀል ለመግባት የምትሞክረው ነገር ምንድን ነው? በእኛ መካከል ለምን ትገባለህ? እያየሃት አይደለ እንዴ? ባለፈው ያንን ነገር ነገረች፣ አሁን ደግሞ ይሄን ነገር ነገረች። እሺ በቃ ተቀመጥና ተረጋግተን ነው። ይቺ ልጅ በእጄ መጥፋት ፈልጋለች ማለት ነው። እኔ እኮ እንድትናደድ አይደለም የነገርኩህ። አድርገኸዋል ወይንስ አላደረግከው የሚለው ለማወቅ ነው። እስቲ አስበው ሲሆን ምን ልታደርግልኝ ነው ማፍናት? ምናልባት ከእኔ እንድትረቅ አስበህ። ቆይ ለምን? ጽዮን መቼም ለእኔ ያላትን ስሜት ታውቃለህ። እና ከሀና ጋር የጀመርነው ሽምግልና ምናልባት እንዳበጠበጥ ብለህ አፍናት ከሆነ ብዬ አስቤ። ምን ያህል እንደምተማመንብህ አታውቅም። ምን ማለት ነው አባዬ? ይህን ቀላል ችግር መፍታት የማትችል አርጌ የማስብ ይመስልሃል? እኔ እኮ ምናልባት እኮ ነው ያልኩት። መጀመሪያ በአንተ ነው ያዘንኩት። እንዴት አድርገህ በዚህ ተልካሻ ነገር አባትን ትጠረጥራለህ? እኔ እኮ የቤቴን ሀሳብ ተቀብያለሁ። ምናልባት ለእኔ አስብ አድርገው ከሆነ ብዬ እኮ። ወይኔ ጭራሽ አንተም። በጣም ይቅርታ አባዬ። አሁን የሆነ ቦታ ደርሼ ልምጣ። እንዴ አሁን አይደል እንዴ መጣው? በዛ ላይ እኮ መሽቷል። ቶሎ እመለሳለሁ። አባዬ አብሬ ልምጣ እንዴ? እመለሳለሁ አልኩ። አባዬን አስቀይሜ እንዴት አመሸህ ጋሼ? ይመስገነው። ምን ሆናል? ደህና ነኝ። እራት ሳትበላ ነው እንደምተኛው? በላሁ እኮ። የት ነው የበላኸው? ወንድም ጥላ ደክሞኛል፣ ልተኛበት። እንዴ ጋሼ ምን እየሆንክ ነው? እኔ የእናንተ ነገር እየበቃኝ ነው። ሜሉም እንደዚህ ስትል እንደዋልክ እኮ ነገረችኝ። ቆይ ምን አጥፍተን ነው? እስኪ የልጆችህን ስም ንገረኝ። ደግሞ የምን ልጅ? ልጅ የለህም አይደል? አዎ የለኝም እኮ። እኔም እኮ ይህንኑ ነው ያልኩት። ምኑን? ልጅ እንዳላችሁ እንኳን ረስታችሁታል ነው ያልኩት። ጋሼ ምን እያልከኝ ነው? ስለምን ልጅ ነው የምታወራው? እነ ሰላም ምንህ ናቸው ብል? ደግሞ ስለ እነሱ ነው እንዴ ጠየቀኝ? ምን ነው እነሱ ልጆች አይደሉም እንዴ? እንደሱ ማለት ሳይሆን ስለ ሌላ ልጅ ያልከኝ መስሎኝ ነው። ወንድም ጥላ አሁን ልተኛበት ተወኝ። ይኸውልህ ጋሼ እኛ እኮ እናንተ ምን በመቆረቢያ እድሜያችሁ ከሴት ጋር አየው ተወንድ ጋር አየውሽ እያሉ መነታረክ ነበረባችሁ? እኛ እኮ ጸባችን ሳይገባን ቀርቶ አይደለም። እኔ ስለ እናንተ አያገባኝም። እንዴት እንደዚህ ትላለህ? እኔ ወንድም ሜሉ ደግሞ እህት ናት እኮ አይደለም እንዴ? እናንተ የራሳችሁ ጉዳይ። እኔ የማዝነው ወላጅ እያላቸው እንደሌላቸው ሆኖ የሚኖሩ ልጆች ነው። ጋሼ ይህን ያህል እኛ ምን አድርገን ነው? ቆይ ለመሆኑ እነኚህ ልጆች የት ገባችሁ የት ወጣችሁ ብላችሁ ጠይቃችኋቸው ታውቃላችሁ? እነዚህ ልጆች እኮ አድገዋል። የት ገባችሁ የት ወጣችሁ እያለን እኮ ልንጭቀጭቃቸው አይገባም። አሃ ለስህተትህ ሰበብ መፈለግህ ነው? እንደሱ ሳይሆን ልጆቹ አድገዋል ለማለት ነው። እንደውም ለልጆቹ ጥበቃ የሚያስፈልግ በጣነታቸው ሳይሆን ወጣት ሲሆኑ ነበር። ምን እያልክ ነው ድማሙ? አሁን እኮ ልጆቹ ራሳቸውን ችለዋል። በልጅነታቸው የምትጠብቁት ጉድጓድ እንዳይገቡ እንዳይወርቁና እሳት እንዳይበላቸው ነው። እና አሁን ግን ከጠላቶቻቸው ብቻ ሳይሆን
ከወዳጆቻቸው ልትጠብቋቸው ይገባ ነበር። እናንተ ግን ይህንን ቸላ ብላችሁ እርስ በርስ የጎሪጥ ትተያያላችሁ። እኔ አንተ እያልከኝ ያለው ነገር ምንም እየገባኝ አይደለም። ይልቅኑ ጊዜ ካለ ተማን ጋር ዋላችሁ ምን እያደረጋችሁ ዋላችሁ ብለህ ልጆችህን ጠይቃቸው። አሁን ተወይ ለተኛበት። እሺ ቢያንስ እንኳን ሄደህ እራት ብላ። እግዚአብሔር ይስጥልኝ። አመሰግናለሁ። እሺ ቆይ ምንድነው የሚሻለኝ? እና ሴር ማጥፋት አይሰለቻቸው፣ እኔም ደግሞ መናገር አይሰለቸኝ። ቆይ ግን እና ሴር አጥፍተዋል እንዴ? እኔም እኮ በሆን ግን እነሱን ለመጠበቅ ነበር ያደረኩት። የሰላም እህት። የሰላም እህት? አዎ። ምን ነው ገረመሽ? ያንተ ስት አይደለም እንዴ? አይ ለሰላም ትቀርቢያለሽ ብዬ ነው። እንዴት? አንቺም እንደሷ ብቻሽን እያወራሽ ነው። አንተ ትቀልዳለህ። ምን ሆነሽ ነው ግን? እና ሴር እኮ ስልክ አያነሱ። አላዩት ይሆናላ። አይ አይመስለኝም። እና ምን ሆኖ ነው? አስቀይሜያቸው ነው። የእናንተ ጸብ ደግሞ አይጣል ነው። ካልተጣላችሁ የሚያማችሁ ነው መስለኝ። በአሁኑ እንኳን ሳያመሩ አይቀሩም። ባክሽ ታያቸው። ይኸውልህ ምናሴ፣ እኔ እና ሴርን ቀለል አድርጎ የሚያይብኝ ሰው አልወድም። እሺ ሀኒዬ፣ እኔ እኮ እያቀለልኳቸው አይደለም፣ ግን መታረቃቸው አይቀርም ብዬ ነው። በጣም ነው የተናገርኳቸው። ምን አድርገውሽ? እኔን ለመጠበቅ በሞከሩ እኔ ግን ተናገርኳቸው። ከምንድን ነው የሚጠብቁሽ? ከብዙ ነገር። ሰሞኑ ምን እየሆናችሁ እንደሆነ አላውቅም፣ ብቻ ነገሩን ግልጽ ብታደርግልኝ ደስ ይለኛል። የሆነ ልጅ ሲያስቸግረኝ ልጁን ካልደበደብን አሉ። ምን አይነት ልጅ? ዝም ብሎ ዱርዬ ነው። እነሱ አውቀው እኔ ሳላውቅ? ምናሴ፣ ነገሩ እኮ ቀላል ነው። አይ አይደለም፣ እንዳትዋሽኝ። ምን እያልክ ነው? ነገሩ ቀላል እንዳልሆነ በጣም እርግጠኛ ነኝ። ለማየ እንንገራ ስትሉ ሰሞኝ ልበል? ምን ሰምተህን ነበር እንዴ? አዎ። ቆይ ግን ልጁ ማን ነው? አይ አታውቀውም። እርግጠኛ ነኝ አውቀዋለሁ። ሀና ማን ነው ንገሪኝ። አታውቀውም አልኩህ እኮ። አሁን እራት መድረሱን ልትነግረኝ ነው የመጣው? ሀና ንገሪኝ። ወደ እራቱ ብንሄድ አይሻልም? እየጠየቅኩሽ ነው። ልጁ ማን ነው? ምናሴ ምን ሆነሃል? አታውቀውም አልኩህ እኮ። እንደውም ታያት ንገሪኝ። ምን አይነት ጣጣ ነው? ቆይ ብነግረው ምን ሊያደርግ ነበር? እኔ ምልሽ ሜሉ፣ ጋሼ ምን ሆኖ ነው? እኔ ምን አውቃለሁ? በእናት ቀኑን ሙሉ እኮ ሲወርድብኝ ነው የዋለው። ቆይ ልጆቹ የሆኑት ነገር አለ? ምናሴ የሆነ ነገር እያደረጉ ነው ሰላምና ሀና ሲለኝ ነበር። ምንድን ነው ደግሞ የሚያደርጉት? መስፍን፣ እኔ አላቅም አልኩህ እኮ። አንቺ አላናገርሻቸው? ሰላም ናት አሁን ለእኔ ይሄን ነገር የምትነግረኝ? እንዴ ደግሞ ለምንድን ነው የማትነግርሽ? ተወይ በእናትህ። ይልቅ ቤቲ እንዴት ነች? ቤቲ? አሁና ምን ነው አይደለችም እንዴ? ሜሉ ግን ምን እየሆንሽ ነው? አሁን በእሷ ጉዳይ እንጨቃጨቅ? ኧረ እኔ ምን አጨቃጨቀኝ? አሁንማ አብረሃት ብትኖር እራሱ አምኜ ተቀብያለሁ። ተይ ግን ሜሉ ተይ። ምን አደረኩኝ? ቆይ አሁን እንደዚህ ይባላል? ቆይ እኔ ምን አደረኩኝ? አንተ አይደለህ እንዴ ስሟን በፊት ቤት እያልክ የምታቆላምጣት? እሺ በቃ ይቅርታ፣ ከዚህ በኋላ አላቆላምጠውም። ምኑን? እንዴ የቤቲን ስም ነው። ይኸው አቆላመጥከው። ምን አልኩ እኔ ታዲያ? ወይኔ መስፍን፣ እየቀለድሽብኝ ነው አይደል? ይኸውልህ መስፍን፣ ቤት ይዛት እንድትመጣ ፈልጋለሁ። ማንን ነው? እኔ እንዳንተ ማቆላምጣት መስሎሃል? ቤተልሔምን። ለምን? የምነግራችሁ ነገር አለ ያለችውን እንድትነግረን እንፈልጋለሁ። ሜሉ እውነትሽን ነው የምታወሪኝ? አዎ፣ ልጅቷ ማን እንደሆነችና ምን እንደምትነግረን ደግሞ ማወቅ እፈልጋለሁ። ጥሩ አመጣታለሁ፣ ግን ምንም አይነት ችግር እንድትፈጥር አልፈልግም። ሰውዬ፣ የደበቅከው ነገር አለ እንዴ? ደግሞ ምን እደብቃለሁ? ምን አውቃለሁ? ምናልባት ልጅ ምናምን። ለነገሩ ከአንቺ ጋር ተነጋግረው መግባባቱ ራሱ የሰማይን ያህል ከራቀ ቆየ። አሁን በተኛ ነው የሚሻለው። ቆይ አሁን የሚያናድድ ነገር ነው የተናገርኩት? ተይኝ እባክሽ። ልጅ ምናምን ትላለች እንዴ? እና ምንም ችግር እንድፈጥር አልፈልግም ስትለኝ ምን ልበል? አሁን እዚህ ጋር ልጅ ምን አመጣው? ከልጅቷ ጋር የተለየ ነገር ከሌለ ለምን ችግር ፈጥራለሁ? ውይ ያንቺ ምላስ ደግሞ ይያዛል እንዴ? መስፍን፣ አሁን ሌላ ወሬ ልጅቷን ታመጣታለህ አታመጣት? ይህ ምላስሽን እያወቅሁ እንዴት ነው ማመጣት? እንዲያውም ልንገርህ አይደለም፣ እቺ ልጅ እዚህ ቤት ድረስ ካላመጣሃት ባል አይደለህም። ውይ አስፈራርተሽ ሞትሻል። አረ
ማስፈራሪያ መስሏል። እማረገውን አሳይሃለሁ። ደግሞ ታውቀኛለህ። ደህና መሸህ አለ። ደህና መሸሽ። ቁጭ በይ። እሺ ምን አጥፍቼ ነው? አሁን ዝም ብለሽ ስሚ። እሺ ግን እሱን ነገር አታሳየኝ። አንቺ ጥጋብ ነው ወይስ ድፍረት ነው ልብሽ እንደዚህ ድፍን ያደርገው? ቆይ ምን አጥፍቼ ነው? እዝራን ምንም አይነት ነገር ውስጥ እንዳታስገቢው አላልኩሽም ነበር? ብለኸኝ ነበር። እና ምን ይሁን ብለሽ ነው? አባትህ ጽዮንን አፍኗታል ምናምን ብለሽ የነገርሽው? ኧረ እኔ እንደሱ አላልኩትም። ልጁ ውሸታም ነው እያልሽኝ ነው? ይቅርታ እሺ ብዬዋለሁ። ምን ይሁን ብለሽ ነው? ቆይ እንደዛ አልሽ? ጫንቆኝ ነው አለቃ። ምንድን ነው የሚያስጨንቅሽ? የእህቴ ነገር አሳስቦኝ ነው። ጽዮንና እዝራ ስለሚተዋወቁ ምናልባት የሚያውቀው ነገር ካለ ብዬ ነው። ማን ነው ግን ወደ ህይወቴ የላከሽ? እንዴ ኧረ እኔ ማንም አላከኝም። እና አንቺ በራስሽ ነዋ በእኔና በልጄ መካከል ለመግባት እየሞከርሽ ያለሽው። በጣም ይቅርታ አለቃ። ይቅርታ 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 አይሰለችሽም? እባክህ የዛሬን ብቻ ይቅርታ አድርግልኝ። ትሰሚኛለሽ? ቤት እንድገልሽ እያስገደድሽኝ ነው። አውቃለሁ አለቃ፣ ይቅርታ አድርግልኝ። ይኸውልሽ ይሄ የመጨረሻ ማስጠንቀቂያ ነው። እሺ አለቃ። ከዚህ በኋላ አይደለም ልጄ ፊት እኔ ሳልፈቅድልሽ ስሜን ብታነሺ እገልሻለሁ። እሺ አለቃ። ገባሽ? አዎ ገብቶኛል። አይሰማም? ገብቶኛል አለቃ። አሁን በፍጥነት ከፊቴ ተነስተሽ ውጪ። እሺ ሰላም ደር። ሀኒ እየወጣሽ ነው እንዴ? አዎ ማዬ። እስኪ አንድ ጊዜ ተቀመጪ። ምን ነው ማዬ? ወዴት ልትሄጂ ነው? አባዬ ጋር የሆነ ቦታ ደርሰን ልንመጣ። መስፍን ጋር? አይ አባዬ ጋር። እንዴ ታዲያ መስፍን አባትሽ አይደለም እንዴ? ነው እሱማ። አይገርምም? አባቴን ግን በስሙ ጠርቼው አላውቅም። ስቀልድ ነው የኔ ልጅ። ሀኒ መስፍን ቤት ስለምትባለው ልጅ ነገርሽ አይደል? አዎ ማዬ። እኔ በመካከላችሁ ላለመግባት ነው ዝም ያልኩት። እንዴ ሀኒዬ እንዴት ነው ደግሞ እንደዚህ የምትዩ? እማዬ ምን ማድረግ ነበረብኝ? በእኔና በመስፍን አለመግባባት እኮ ከማንም በላይ እየተጎዳሽ ያለሽው አንቺ ነሽ። እኔ ደግሞ ምን ሆኜ የተጎዳው? ከዛሬ ነገ ተሞሸርኩ እያልሽ እኛ ስንጣላ ነው። እማዬ ለእኔ ምንም አትጨነቂ። እናንተ ብቻ ችግራችሁን ፍቱት። የእኔና የእሱ ችግር እንኳን እንደዚህ በቀላሉ የሚፈታ አይመስለኝም። እንዴት? የዚች ልጅ ስም በተነሳ ቁጥር እኔም አፌ አያርፍም፣ እሱም ነገሩን መደባበቁን አይተውም። እኔ ግን እንደሚመስለኝ አባዬ የሆነ እውነት ያለው ይመስለኛል። እኔም እኮ ይመስለኛል። ታዲያ እንደዛ ከሆነ ለምን ልጅቷን አታናግሯትም? ትናንትና ማታ አምጣት ስለው ይሄ ምላስሽን እያወቅኩ አላመጣትም አለኝ። እሱ ደግሞ ምን ማለት ነው እማዬ? ተናግሬው ነዋ። እማዬ ግን ለምን አትታገሹም? ሀኒዬ እኔ እኮ ስለምወደው ነው እንደዚህ መሆነው። እሱን እኮ አውቃለሁ፣ ግን ደግሞ እንደዚህ ሆናችሁ እስከ መቼ? እኔ አላውቅም የኔ ልጅ፣ ምን እንደማደርግ እንኳን ግራ ገብቶኛል። እማዬ እንደምንም ብለሽ ልጅቷን እንዲያመጣት አግባቢው። ከዛ በኋላ ደግሞ የሚሆነውን እናያለን። እሺ እስኪ እሞክራለሁ። አባዬ ከአንቺ ቃል እንደማይወጣ ደግሞ እርግጠኛ ነኝ። እሺ የኔ ልጅ፣ አንቺንም ማስጨነቅንሽ ግን ይቅርታሽ። እንዴ እኔ ለምን እጨነቃለሁ እማዬ? እስኪ ተመልከች ሀኒዬ፣ እዚህ ቤት ከመጣሽበት ጊዜ ጀምሮ እኮ ምንም እረፍት የሚባል ነገር ኖሮሽ አያውቅም። የእኔ እረፍት ያለው በአባዬ ውስጥ ነው። አባዬ ደግሞ አሁን በጣም ሰላም ነው። ምን እያልሽ ነው ሀኒዬ? እማዬ አባዬ 16 ዓመት ሀሳቡ አሁን ቀሎለታል። እኔ ደግሞ በዛ በጣም ደስተኛ ነኝ። ከቤተሰብ በላይ ምን ደስታ የሚሰጥ ነገር አለ? ቢሆንም የኔ ልጅ አንቺም እኮ ብዙ መከራ አሳልፈሻል። አውቃለሁ እማዬ፣ ግን ደግሞ ያለፈው አልፏል። የነገን ብቻ አስቡና ተስማሙ። ሌላ ሁሉም ነገር ቀላል ነው። አሁን በቃ ልሂድ እማዬ። እሺ የኔ ልጅ ሂጂ በቃ። ሰላም ወይ? እሺ እማዬ ቻው። በቃ ሰላም ሰላም ወይ? ምንድን ነው? አንተ ራሱ ምንድን ነው? ምኑ? ጥላይ ልትወጣ ነው? አዎ። ለምን? በሩ የተሰራው ለመውጣትና ለመግባት መሰለኝ። እና እኔ ስመጣ ነው እንዴ የምትወጣው? አዎ። ኧረ እባክህ። ለምን? መብት አይደለም? አንተ ሰውዬ አናትህ እንዳለ እኮ። ለምን?
ለምንድን ነው በስነ ስርዓት የማታወራው? መብቴ መሰለኝ። ምናሴ ምንድን ነው? በስርዓት አውራኝ። ማውራት አልፈልግም። ኧረ እባክህ። ለእኔ ምንም ካልሆኑ ሰዎች ጋር ማውራት ስለማልፈልግ። ምንም ማለት እህትህ እኮ ነኝ። አንቺም ሀናም እህቶች አይደላችሁ። ምናሴ ምንድን ነው የምታወራው? ሰምተሽኛል። ካልሰማሽኝ ደግሞ ደግምልሻለሁ። አንቺም ሀናም እህቶች አይደላችሁም። ለምን እንደዚህ ትላለህ? ወንድማችሁ በሆንማ የሆናችሁትን ነገር ትነግሩኝ ነበር። ቆይ የሆነውን ነገር ብነግርህ ምን ይሰራልሃል? ምንስ ባላደርግላችሁ? ቢያንስ አብሬያችሁ መጨነቅ ያቅተኛል? ቆይ አንተ ልጅ ከመቼ ጀምሮ ነው እንደዚህ ለወሬ ሟች የሆንከው? ባክሽ ለወሬ ሟች መሆን አይደለም ነው እንጂ። በቃ ለምን አትረሳውም? እኔ እኮ ረሳሁት። በቃ እናንተም እርሱኝ። አንድ ቤት እየኖርን እንዴት ነው የምንረሳ? እና ቤቱን ልልቀቅላችሁ? ወይኔ በመቤቴ። ቆይ ምን አይነት ጠማማ የሆንክ ሰው ነህ? አሁን በሩን ትለቅልኝ? እኔ ናት በስነ ስርዓት ሳታናግረኝ ወዴትም አትወጣ። አይገርምሽም? ከአንቺና ካና ጋር መቼም በሰላም ማውራት አልፈልግም። ምናሴ እንዴ! ይሄ ልጅ ቆይ ከመቼ ጀምሮ ነው እንደዚህ የጠገበው? በመቤቴ። ኧረ ጥጋብ። የሉም። እስኪ ያን እየሞከርላችሁ። ምን ነው አያነሱም? አያነሱም አባዬ። ምን አድርገሻቸው ነው እነዚህ ልጆች? አስቀይሜያቸዋለሁ አባዬ። እኮ ምን ብለሽ አስቀየምሻቸው? በጣም ነው ያስቀየምኳቸው። ንገሪኛ፣ ምን እንዳደረግሻቸው? አንድ ልጅ በጣም እያስቸገረኝ ነበር። እያስቸገረኝ ነበር ማለቴ አብረን ካላደረን ይላል። እንዴነኝና ነው ላይ ማን አባቱ ነው? አንዬ አንድ ጥጋበኛ ነው እኮ የኔን ልጅ። እንዴ አባዬ ተረጋጋ እንጂ። ስለ ናሴር ልንገርህ። እንዴት ቢንቀኝ ነው? አንተ እኮ ከናሴርም እየባስክ ነው። አሁን ልጁን ታሳየኛለሽ? ቆይ እኮ መጀመሪያ ታሪኩን ልንገርህ። ሌላ ወሬ አልፈልግም። ልጁን ብቻ ታሳየኛለሽ እኮ። ልንገርህና አሳይሃለሁ አባዬ። ምንድነው የምትነግሪኝ? ከናሴር ጋር በምን እንደተጣላው ነው እኮ። በምንድነው የተጣላችሁት? ልጁ እንደሚያስቸግረኝ ለአሴር ነገርኩት። ከዛ አሴር ልጁን ካልገደልኩት አለ አይደለም? አረ እንዲያውም በቢላ ሊወጋው በግድ ነው የተረፈው። እና ልጁን ወጋው? አይ ሳይወጋው ቀረ። ቀድሞ አይቶ ስለነበር አስጣለው። ይሄ ልፍስፍስ እንዴት ያስጠላዋል! በወጋው እያልክ ነው? እንዴት አይጠነቀቅም? ወይኔ ኖላዊ። እንዴ ሰው መግደል ጥሩ ነገር ሆኖ ነው የምታበረታታው አባዬ? አንቺ ልጅሽ ስላልተነካችብሽ ምንም አይገባሽም። ታዲያ እና አሴርን ምን ብለሻቸው ነው የተጣላችሁት? ልጁን ለምን ልትጎዱት ሞከራችሁ ብዬ ተናገርኳቸው። ተናገርሻቸው? መናገር ብቻ አይደለም ጭራሽ ተጣሏቸው። ለካ ልጆቹ ወዶ አይደለም ጭራሽ አንቺን ሊከላከሉ በሞከሩ ተናገርሻቸው? አሳፍራለሁ አይደል አባዬ? አንዬ ልክም አላደረግሽ። እንደዛ ማድረግ አልነበረብሽ። እንዴ አባዬ ታዲያ ወዴት ነው የምትሄደው? አባዬ ጠብቀኝ እንጂ አባዬ። ምናሴ ወጣ? አዎ ወጣ። ምን ሆናችኋል? እማዬ መነጋገር አለብን። የእናንተ ጭቅጭቅ አያልቅምና እኔ ስራ መፍታት አለብኝ። እኔ አሁን የሆነ ቦታ ልሄድ ስለሆነ ችግራችሁን ተነጋግራችሁ። ስለምናሴ አይደለም። ታዲያ ስለማን ነው? ስለ ራሴ ነው ላውራሽ የፈለግኩት። አንቺ ደግሞ ምን ሆንሽ? ተቀመጭና እንነጋገር። ምንድን ነው? ለረጅም ጊዜ ይህን ነገር ደብቄሽ ኖሬያለሁ። አሁን ግን ድክም ብሎኛል። ምንድን ነው የደበቅሽኝ? አንተ ነህ በጣም እያስቸገረኝ ነው። አንተ ነህ? አዎ አንተ ነህ እያስቸገረኝ ነው። አንተ ነህን ታገኘዋለሽ ማለት ነው? ከረጅም ጊዜ በኋላ ወደ ህይወቴ ተመልሶ መጥቷል። ወይኔ ሜላት፣ ማን እንደሆንኩ ረስቶኛል ማለት ነው። እማዬ እሱ ምንም አላደረገም። ምንም አላደረገም ማለት ነው? እኔ ነኝ እንደዚህ እንዲሆን ፊት የሰጠሁት። ሰላም፣ ለምን በስርዓት አታወሪ? ምን እያልሽ ነው? ባጭሩ በቃ አንተ ነህ ፍቅረኛዬ ነበር። ምን? አዎ ሙሉን ታሪክ መስማት ከፈለግሽ ተረጋጊ። ቆይ እንዴት? ያኔ አንቺ ጋር ይሰራ የነበረ ሰዓት ነበር የተቀራረብነው። እኔ ነኝ ጉዴን ያላወቅኩት። እሺ እባክሽ፣ ከዛስ? ፍቅር ጀመርንና ጥሩ ሁኔታ ላይ ሆነን ሳለ ያላሰብኩት ነገር ተፈጠረ። ምን ተፈጠረ? ባለፈው ታምሜ ሆስፒታል ገብቼ እንደነበር ታስታውሻለሽ አይደል?
አዎ እሺ። ያኔ ግን ሀና እንዳለችሽ ታምሜ አልነበረም። እና ምን ሆነሽ ነበር? ካንተን አርግዤ ነበር። እኔ አላምንም። ማርገዝ ብቻ ሳይሆን ጽንሱን አስወርዳለሁ ብዬ ነበር ያኔ ሆስፒታል የገባሁት። ሰላም፣ አሁን ቀጥ ብለሽ ይሄን ቤት ለቀሽ ውጭልኝ። እማዬ፣ አንቺ ክብረ ቢስ ወራዳ፣ ውጭልኝ ብዬሻለሁ። ውጭልኝ። ለምን? አንቺ አይገባሽም። ውጭልኝ እባክሽን እማዬ። ሰላም፣ ቀጥ ብለሽ ውጭልኝ። እማዬ፣ አይንሽን ማየት አልፈልግም። ውጭልኝ። ወይኔ ሜላት፣ ወይኔ ሜላት፣ ወይኔ ሜላት። ለካ በራሴው ልጅ ነበር ክብሬን ያጣሁት። ወይኔ ሜላት፣ ወይኔ ሜላት፣ ወይኔ ሜላት። ተዋርጃለሁ ሜላት፣ ተዋርደሻል። ሰላም፣ የስራሽን ይስጥሽ። የሰው መሳቂያ ያደረግሽኝ ሰላም።